And Rice again, what a header! City! Nunes, Holland's up! Oh, they've stolen it! Arsenal have nicked it on 96! Nico Gonzalez! Rice delivers right under the bar and in! Doku! ዌምብሌ ፍጻሜ አርሰናል ከማንቸስተር ሲቲ ባለፉት ጥቂት ቀናት ለሁለቱ ቡድኖች ነገሮች በተለያየ አቅጣጫ ተቀይረዋል። ማንቸስተር ሲቲ ከአውሮፓ ቻምፒየንስ ሊግ በሪያል ማድሪድ በደርሶ መልስ ሽንፈት ተሰናበተ። ከፕሪሚየር ሊጉ አናትም በነጥቦች ተንሸራቶም ይገኛል። የፔፕና ማንቸስተር ሲቲ ግርማ ሞገስ ደብዘዝ ብሎ የአራቱ ዋንጫዎች ህልም ተደምድሞ ያልጠበቁት ደርሶባቸው ወደ ፍጻሜው ይመጣሉ ሲቲዘንስ። ለፔፕ ጓርዲዮላ የዌምብሌው የሊግ ካፕ ፍጻሜ ጨዋታ ትርጉሙ ከዋንጫ በላይ ነው። ከተሸነፈ በቀናት ውስጥ ከአራት ዋንጫዎች ሁለቱን ያጣል። ሶስተኛው መንገድ ላይ ይመስላል። ለዓመታት በሁሉም የሚፈራው ቡድን የገናናው አሰልጣኝ ዘመን መደምደም የመቃረቡ ሌላ ማሳያም ይሆናል። ማንቸስተር ሲቲ ካሸነፈ ለጓርዲዮላ አምስተኛ የካራባኦ ካፕ ድል፣ ለማንቸስተር ሲቲም 9ኛ የሊግ ካፕ ዋንጫ ከመሆን በዘለለ የሲቲና ጓርዲዮላ ተጋድሎ ገና እንደሚቀጥል የሚያሳይ ይሆናል። መድፈኞቹ ደግሞ ወደ ዌምብሌ በተረጋጋ ስሜት ይደርሳሉ፣ ያለ ፍርሃትም ይቀርባሉ ተብሎ ይታመናል። የአራቱ ዋንጫ ድላቸው አሁንም በመዳፋቸው እንዳለ አረጋግጠው በዌምብሌ ይታያሉ። የመጀመሪያውን ዋንጫ ማምጣት ቀጥሎ ለሚናፍቋቸው ትልልቅ ክብሮች አይን ገላጭ ድል መሆኑን አውቀው በዌምብሌ ይገኛሉ። የፕሪሚየር ሊግ መሪነታቸውን ሰፋ ባለ ነጥብ ተቆጣጥረዋል። በቻምፒየንስ ሊግ ሩብ ፍጻሜ እንደተጠበቁት ተገኝተዋል። እናም ፍጻሜው ከአራቱ ዋንጫዎች አንዱን የመረከብ ብቻ ሳይሆን እየጎለበተ የመጣውን በራስ መተማመናቸውን ለቀሪ ውድድሮች ሁሉ ስለመከላከል ነው። በአንድ ወቅት ለአንድ ክለብ ለሲቲ መለያ በጋራ ተቀምጠው ብዙ ቀምረው አርሰናልን ዌምብሌ ላይ በዚህ ተመሳሳይ ፍጻሜ በብልጫ ያሸነፉት ጓርዲዮላና አርቴታ በተቃርኖ ይፋለማሉ። ሽንፈት ለፔፕ ጓርዲዮላ የሲቲ ኃያልነት ዘመን ልጓም እየመጣ እንደሆነ ምልክት ይሆናል። ለሚኬል አርቴታ ድል ከመጣ ደግሞ በመጨረሻ የታላላቅ ድሎች ጅማሩ ላይ መድረሱን ያበስራል። የዕለቱን አሸናፊ ብቻ ሳይሆን መጪውንም የሚናገረው የኢፌል ካራባኦ ካፕ ፍጻሜ ዌምብሌ አርሰናል ከማንቸስተር ሲቲ ትሪቡን ዳሰሳ። Zubimendi! Well, there's opening goals for a club go. Silva plays it in. Holland with the header! And they have their equalizer, Bernardo Silva! እንደገና ወደ ዌምብሌ የእግር ኳስ ድራማዎች ተተርከው አይጠናቀቁም። በአንድ ወቅት አስተማሪና ተማሪ፣ መምህርና ደቀ መዝሙር ነበሩ። የጋራ ህልም ነበራቸው። ማንቸስተር ሲቲን የማይቆም አሸናፊ ክለብ ማድረግም ችለዋል። ተማሪው ከመምህሩ ከ4 ዓመታት በኋላ ተለየ። ለብቻውም እንደገና ተማረ። እናም ተመልሶ ካለቃው ፊት ቆመ። ሚኬል አርቴታ ደግሞ ደጋግሞ ወደ ከፍታ ወደ ሻምፒዮንነት መንበር ለመንደርደር ሲጥር ጊዜ ገና ነው ብሎ ደጋግሞ ከኮረኮመው ፔፕ ጓርዲዮላ ፊት እንደገና ለሌላ ሙከራ ቆሟል። የአሁን አመጣጡ ግን መረር ያለ ይመስላል። የሚያረጋግጠው ደግሞ በእንዲህ አይነት ምሽቶች ይሆናል። ገናናነት በቀላሉ የማይገኝ በቀላሉም የማይሸኝ መሆኑን ለማሳየት ፔፕ ጓርዲዮላ የሚችለውን ሁሉ ያደርጋል። የወደፊቱ ኃያል ቡድን እኔ ነኝ ብሎ አርሰናል የሚያውጅበት፣ አለዚያም ፔፕ በቻምፒየንስ ሊግ የደረሰበትን ሽንፈት በፕሪሚየር ሊግ የሚጠብቀውን የመጨረሻ የፍልሚያ ምዕራፍ የሚያስጀምርበት ፍጻሜም ነው። ለገለልተኛ የእግር ኳስ ደጋፊዎች ከአራቱ ሁለቱ ክለቦች ከነበሩባቸው ዋንጫዎች ቀላል ግምት የሚሰጠው ውድድር ፍጻሜ ሊሆን ይችላል። ለአርሰናልና ማንቸስተር ሲቲ ደጋፊዎች ግን በዓመታት ውስጥ የተቀጣጠለ እልህ፣ በቀል፣ የወደፊት ዕጣ ፈንታን የማሳመርና የማዳን መልእክቶች ሁሉ የሚኖሩት የብዙ የሚመጡ ነገሮች ፍንጭ የሆነ ፍጻሜ ነው። Holland, huge! And the race is on! To Johnny Reinders, Erling Haaland! Brilliant. Lifted forward here from Martinelli! Oh, what a finish!
እሱ በማንቸስተር እኔ ደግሞ ለንደን እገኛለሁ። ሁለት የተለያዩ ክለቦችን እናሰለጥናለን። እኔ ለጓርዲዮላ ያለኝ ስሜት ተቀይሮ አያውቅም። አሁን የምንገናኝ ሰዎች እንኳን ባንሆን እሱ ለኔ ያደረገውን ለኔ መነሳሳት ባሪያነት የፈጸመውን ምንም ነገር ፍጻሜው ላይ አይቀይረውም። ፍጻሜው ላይ በፍርሃት አንገኝም። ይሄ ፍጻሜ ጨዋታ ለኛ ከወሳኝ አጋጣሚዎች መካከል አንዱ ነው። ለፍጻሜ ደርሰናል። ቀሪው ጥያቄ ዋንጫውን የማንሳት ወይም ያለ ማንሳት ጉዳይ ብቻ ነው። በመጋቢት ወር መጨረሻ ላይ በአራት ዋንጫዎች ፉክክር ውስጥ አሁንም የምንገኝ መሆናችን ስለ ቡድናችን ብዙ ይናገራል። ሁሌም እንደምለው ነገሮችን ደረጃ በደረጃ ማየት ፈልጋለሁ። ቀጣዩን ጨዋታ፣ ቀጣዩን ፍጻሜ። በእርግጥ ላለፉት 3 ዓመታት በጥሩ ሁኔታ ተፎካክረን ዋንጫ ግን አለማምጣታችን ጫና በተለየ ሁኔታ እኛ ላይ እንዲያርፍ ያደርጋል። ግን ደግሞ በሌላ በኩል ለምን አናደርገውም የሚል ቁጭት ፈጥሮ የበለጠም ሊያነሳሳን ይችላል። አሁንም ብዙ ያልፈጸምናቸው ነገሮች ለመፈጸም እድል አለን። ሚኬል አርቴታ ከወሳኙ የፍጻሜ ጨዋታ በኋላ አስተያየቱን ሰጥቷል። በፔፕ ጓርዲዮላ መሪነት ማንቸስተር ሲቲ ከ2018 እስከ 2021 በተከታታይ ለ4 ዓመታት ይህንን ዋንጫ አንስቷል። ይሄኛው ፍጥጫም ከባለፉት ድሎች በተለየ ለሲቲ እጅግ አስፈላጊ እንደሆነ ጓርዲዮላ ይናገራል። በ10 ዓመት ወደ ዌምብሌ 22 ጊዜ መጥተናል። ታላቅ ክብርም እጅግ ፈታኝም ነበር። ለዚህኛው ቡድንም ይህ ትልቅ አጋጣሚ ነው። ውድድሩ ምንም ይሁን ምን ለፍጻሜ መድረስ ጉዞ ቀላል አይደለም። እንደገና መቼ ለፍጻሜ እንደምንመጣ አናውቅም። እድሉን መጠቀም ይኖርብናል። በሁሉም ረገድ አርሰናል ጠንካራ የሚባል ባህሪ ያለው ቡድን ነው። ጨዋታ ይቆጣጠራሉ፣ በጥልቀት ይከላከላሉ፣ ረጃጅም ኳሶችን፣ የቆሙ ኳሶችን ይጠቀማሉ። ኳስ መስርተውን መጫወት ይችላሉ። በአንድ ጠንካራ ጎን ብቻ ወስነን አንገልጻቸውም። በቻምፒየንስ ሊግ ሁሉንም የምድብ ጨዋታዎች አሸንፈዋል። አንዴ ብቻቸው ወጥተዋል። በፕሪሚየር ሊግ 3 ጊዜ ብቻ የተሸነፉ ናቸው። እናም ቀላል ፍጻሜ እንደማይሆን እናውቃለን። ጆሴፍ ፔፕ ጓርዲዮላ Silva placed in. Holland with the header, and they have their equaliser. Bernardo Silva. City, Manchester City. አርሰናል ከማንቸስተር ሲቲ ከጥቂት ዓመታት በፊት የተቀናቃኝነት ታሪክ አልነበረም። ታላቁ ቡድን የሻምፒዮንነት ፉክክር ቋሚ ስም፣ የጨዋታ ስልቱ፣ ኮከቦቹ፣ ድሎቹ ሁሉ ለየት አድርገው የሚያስቀምጡት አርሰናልን ነበር። ሲቲ የማንቸስተር ዩናይትድ የከተማ ተቀናቃኝነት የሚል መለያ ብቻ ነበረው። ከዚያም ሼክ መንሱር ቤን ዛይድ ከተባበሩት አረብ ኤምሬትስ ብቅ ብለው የክለቡን ዕጣ ፈንታ የቀየረ ኢንቨስትመንትና ውሳኔ ያከታተሉ። ከሳቸው መምጣት በኋላ ማንቸስተር ሲቲ የሚለው ስም በአስደንጋጭ ፍጥነት ወደፊት መጣ። በሂደት ፔፕ ጓርዲዮላ መጣና የሲቲ ለውጥ ምሉ ሆነ። ማንቸስተር ሲቲ ከፍ ብሎ ታየም። ማንቸስተር ሲቲ ወደ ከፍታ ሲንደረደር፣ በአንጻሩ የአርሰናል ተፎካካሪነት ደበዘዘ። አርሰን ቬንገርና ውብ እግር ኳሳቸው ከዋንጫዎች ጋር የሚታረቁ አልሆኑም። የጨዋታ ውበት በወጣቶች እያመኑ የእግር ኳስ ኮከቦችን በየጊዜው መፍጠር ለአርሰናል ውጤታማነት አላመጣለ። ተስፋ መቁረጥ ነገሰ። በመጨረሻ የውጤት መጥፋት አርሰናልን ድንቅ ክለብ ያደረጉትን አርሰን ቬንገርን በላም። አንድ ሰው በአርሰናል የተጫወተ ሁሉን የሚያውቅ የሚታዘብ አንድ ሰው ግን የአርሰናልን ዕጣ ፈንታ ሊቀይር ታጨ። አሰልጣኝ ተብሎ ሲሰየም ያልታመነ፣ በ6 ዓመታት ግን የአርሰናልን የጠፋ ክብር የሚመልስ ገጽ ላይ ተገኘ። ሚኬል አርቴታ። ሚኬል አርቴታ አርሰናል ከውብ እግር ኳስ ጋር ብቻ ስሙ እየተሳሰረ በባዶ ዓመቱን የሚደመድም ቡድን ከመሆን ማላቀቅ ጀመረ። በውብ እግር ኳስ ብቻ የተረሳው ስኬት እንደማይመጣ ማመነ። የማይደነቅ ግን የማይጋለጥ፣ የሚቸገር ግን የሚያሸንፍ፣ በተቃራኒዎች የሚፈራና የሚከበር፣ በደጋፊዎቹ ደግሞ የታመነ ቡድን ሰርቶ
ከማንቸስተር ሲቲ እና ሌሎች ተፎካካሪዎቹ ፊት ቆመ። የአካል ብቃት ጥያቄዎች ተመለሱ። የቆሙ ኳሶች እንደ ፍጹም ቅጣት ምት ተቆጠሩ። የቬንገር ጥበብ በአርቴታ የጥንቃቄ እንቅስቃሴ ተተካ። አሁን በአርቴታ ጊዜ አርሰናል ሲቲን ብቻ የሚከተል የመሆኑ ነገር ከዓመት ዓመት እየተደመደመ መጣ። ደጋግሞ ማንቸስተር ሲቲ የሚከተለው ቡድን ሆነ። ማንቸስተር ሲቲ በሁለት ዓመታት እየተከተለ አርሰናልን አልፎ ሻምፒዮን ሆኗል። ዘንድሮ ግን ለመድፈኞቹ የተለየ እንደሚሆን ተገምቷል። በሊጉ የ9 ነጥብ ልዩነት፣ በአውሮፓ የመጨረሻው ምዕራፍ ለመድረስ መገመት። በአንጻሩ ማንቸስተር ሲቲ በተከታታይ ዓመታት በሚያውቀው ደረጃ ላይ ያልተገኘ ቡድን ሆኖ ዌምብሌይ ላይ ይገናኛሉ። City Arsenal, there's always a twist. Friends and enemies, Arteta and Guardiola leading again. And Timber. And Saka! Doku. Oh, it's lovely from Jeremy Doku. And Foden! City, Manchester City. በ2018 ማንቸስተር ሲቲ ከአርሰናል የሊግ ካፕ ፍጻሜ ዌምብሌይ። ያኔ ጓርዲዮላና አርቴታ ማንቸስተር ሲቲ አርሰናል ላይ ጎል ባገባ ቁጥር እየተቃቀፉ ዋንጫውን በጋራ ለሲቲ ወሰዱ። 3-0 አሸንፈው 2019 በቀጣዩ ዓመት ላይ አርሰናል ሚኬል አርቴታን ባልተጠበቀ ሁኔታ አስፈረመው። 6 ዓመታት አለፉ። እንደገና ዌምብሌይ በተቃራኒነት ይገናኛሉ። አሁን ግምቶች ሁሉ ለፔፕ ጓርዲዮላ ብቻ ሳይሆኑ አርቴታ አደገኛ ተቀናቃኝ ስጋት ሆኖ ይገናኛሉ። የእንግሊዝ ምርጡ ክለብ፣ የአውሮፓ ቻምፒየንስ ሊግ የእንግሊዝ ጠንካራ ወካይ አርሰናልና ሚኬል አርቴታ ሆኖ ይገናኛሉ። ለአራት ዋንጫዎች የመጀመሪያውን እርምጃ ለመውሰድ ሰፊው ግምት ተሰጥቷቸው መድፈኞቹ ከሲቲዝንስ ፊት ይቆማሉ። Holland, huge! And the race is on! To Johnny Reinders, Erling Haaland! Brilliant. Lifted forward here from Martinelli! Oh, what a finish! ጂሚ ካራጋር ገለልተኛ የእግር ኳስ ደጋፊዎች የካራባው ካፕ ዋንጫንና ፕሪሚየር ሊግን ማንቸስተር ሲቲ እንዲያሸንፍ ይፈልጋሉ። ምክንያቱ ደግሞ እንዴትም ይሁን ብቻ ውጤቱ ይምጣ የሚለው የሚኬል አርቴታ ጨዋታ ለአርሰናል ብዙ ጠላት ስላፈራ ሲል ተናግሯል። ማንቸስተር ሲቲ 115 ያህል ክሶች ቀርበውበት እንኳ ገለልተኞች ዋንጫ እንዲበላ የሚያደሉለት አስገራሚ የእግር ኳስ ድባብ ላይ እንገኛለን ይላል ካራጋር። ጂሚ ካራጋር ብቻ አይደለም። እንደ ጆኖቢ ሚካኤል፣ የብራይተኑ አሰልጣኝ ፋቢያን ሁዝለር በጣም በርካቶች በአርቴታና ቡድኑ ጠንካራ ውጤት ጉዞ ላይ ትችታቸውን ሲመዙ ተደምጠዋል። ከ20 ዓመት በላይ ውብ እግር ኳስ ስንጫወት የተነበራችሁ ብለው ጆሮአቸውን ደፍነው ውጤታቸውን በጉጉት እየጠበቁ የሚገኙት የአርሰናል ደጋፊዎች ብቻ ይመስላሉ። እናም በዌምብሌይ አርሰናል የዋንጫዎች መምጣት አይቀሬ መሆኑን ፍንጭ የሚሰጥበትን ፍልሚያ ብዙ ጥያቄዎችን ለመመለስም ሲል ያከናውነዋል። Shifting it through here for Erling Haaland! Calafiori and stabbed in by Jurrien Timber! That's a good hit, and that is a debut goal for Ryan Cherky. የሁለት የተለያዩ እይታዎች ፍልሚያ፣ ዋንጫና ክብር በምንም መንገድ የሚለው የመድፈኞቹ የወቅቱ መርህ ታላቅነት በቀላሉ አይሸኝም ብሎ ዓመቱን ለማዳን ከሚፋለመው ኃያል ቡድን ማንቸስተር ሲቲ በጥቂት ቀናት ልዩነት ከአራት ዋንጫ ተፎካካሪነት ሁለቱን ላለማጣት አርሰናል ዘንድሮ ይመጣሉ ተብለው ከሚጠበቁ ክብሮች አይን ገላጩን ለማግኘት መምህሩ ከተማሪው በተደጋጋሚ በፔፕ ጓርዲዮላ ቡድን የክብር ቦታውን ማምሻ ላይ የተነጠቀ ወደ ለየለት ጥንቁቅ አሰልጣኝነት የተቀየረው ሚኬል አርቴታ በመጨረሻ የሚገባው ቦታ ላይ መድረሱን ምልክት የሚሰጥበት ፍጥጫ። አምና በሊቨርፑል ዘንድሮ ደግሞ በአርሰናል የፕሪሚየር ሊግ ዋንጫን የመነጠቅ አደጋ የተቃረጠበት ፔፕ ጓርዲዮላ ዋንጫውንና የሊጉን የመጨረሻ ምዕራፍ ትግል ለመጀመር የሚገኝበት ፍጻሜ ዌምብሌይ። አርሰናል ከማንቸስተር ሲቲ ካራባኦ ካፕ ትሪቡን ዳሰሳ።
as Holland's up. Oh, they've stolen it. Arsenal have nicked it on 96. Nico Gonzalez. 2-0. Rice delivers right under the bar and in. Doku.